avocado oil has some saturated fat and some monounsaturated fat. So if you do have avocado oil, it should be first cold pressed. Your brain is the fattiest organ in the body. It must have fat. The myelin sheath that is around the arm that comes out of the nerve cell, it's mostly fat. If someone's on a fat-free diet, on cholesterol-lowering medication, because that fatty substance is mostly cholesterol and it protects the nerve cell. So if someone's on a fat-free diet, cholesterol-lowering medication, and got a mouthful of mercury and eating fish every day to try and get some more protein, but they're having huge amounts of mercury and big exposure to chemicals, wow, that's disaster. ቀጣይ የምንሰራው ዝኩኒ ፓስታ ሶስ ነው። ዝኩኒን ስላይስ ከከተፍነው በኋላ መጥበሻችንን አግለን በሁለቱም በኩል ብራውን ከለር እስከሚያመጣ ድረስ በደንብ እያገላበጥን እንጠብሰዋለን። ለመጥበሻ የተጠቀምኩት ዘይት አሁን የሰራሁትን አቮካዶ ዘይት ነው። አቮካዶ ዘይት ከኮስሞቲክስነቱም ባለፈ ለምግብ ማብሰያነት እንጠቀመዋለን። ነገር ግን በከፍተኛ ሙቀት ማብሰል የለብንም፣ ምክንያቱም በዘይቱ ውስጥ ያለውን ንጥረ ነገር ስለሚያጣ ነው። የጠበስነው ዝኩኒ ይሄንን ይመስላል። ይሄን አይነት ከለር ነበር የምንፈልገው። አሁን እሱን አግኝተናል። አውጥተን እቃ ላይ ማስቀመጥ አለብን፣ ምክንያቱም ስለምንፈጨው ነው። ድስታችንን ጥደን ውሃችንን ካፈላን በኋላ ፓስታችንን እንቀቅላለን። ፓስታችንን በምንቀቅልበት ሰዓት ሁሌም ቢሆን ጨው ማድረጋችንን መርሳት የለብንም፣ ምክንያቱም ለፓስታው በጣም አሪፍ ጥሩ ይዘት ስለሚሰጠው ነው። አሁን የጁስ መፍጫችን ወይም ደግሞ ሌላም ነገር ሊሆን ይችላል ወይም ፕሮሰሰር ልንጠቀም እንችላለን። የጠበስነውን ዝኩኒ ከጨመርን በኋላ ቺዝ፣ ጨው፣ ቆንዶ በርበሬ አድርገን በደንብ መሽ አድርገን እንፈጨዋለን። የተፈጨው ዝኩኒ ሶስ ይህንን ይመስላል። መዓዛው በጣም አሪፍና ግሩም ነው። ይገባኛል ያልተለመደ ነገር ነው፣ ነገር ግን ትወዱታላችሁ። በተለይ ደግሞ ቬጋን ለሆናችሁ ሰዎች ይህ በጣም ተመራጭ የሆነ የፓስታ ሶስ አይነት ነው። አሁን የቀቀልነው ፓስታችን ከፈጨነው ሶስ ጋር መቀላቀል ብቻ ነው። በጣም ነው የምትወዱት፣ ሞክሩት። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ቻው ቻው።